በመጨረሻም ሊቋረጥ ችሏል። ታዲያ ሴራው በማን እንደሆነ ባይታወቅም ለጊዜውም ቢሆን ሰርጉ ቆሟል። በመቋረጡ ደስ ያላችሁ ካላችሁ ይህንን ቪዲዮ ላይክ በማድረግ ከቪው እኩል እንዲሄድ አድርጉት። ነገር ግን አሁን ላይ የያፌትና የኤፍራታ ሰርግ ይቆም እንጂ ምን ይፈጠራል የሚለውን በክፍል 73 አብረን የምናየው ይሆናል። ታዲያ በሐረግ ድራማ ላይ በክፍል 73 የሚፈጠሩትን አንዳንድ ትዕይንቶች ቀንጨብ አድርጌ ከዚህ በኋላ ማሳያችሁ ይሆናል። አዳዲሶችና ከዚህ በፊትም ነባሮች የነበራችሁ ይህንን ቻናል ሰብስክራይብ በማድረግ አብረን የምንቀጥል ይሆናል። የመጀመሪያው ለእናንተ አንድ ጥያቄ አለኝ፣ ሁላችሁም እንድታሳተፉበት የምፈልገው። እስቲ ይሄንን ሴራ የጠነሰሰው ወይንም ሀ ብሎ ሰርጉ ላይ ይሄ እንዲፈጠድ አድርጎ ሙሉ ለሙሉ ቅንጅቱን ያቀናጀው ሰው ማን ይመስላችኋል? ናታን ወይንስ ቤዛ? እስቲ የየራሳችሁን ሐሳብ አስቀምጣችሁልኝ። ገነትም የማታውቀው ነገር አለ። ሌላው ናታን፣ ቤዛ፣ ዳግም ግን ይህንን ነገር ሲጠባበቁት ነበረ። እንደውም ሌላ እቅድ የነበረው ናታን አሁን ላይ እሱ በደገሰው ሰርግ እኔ ራሴ ላገባ ትችላለሁ የሚል አንድ ሐሳብ አቅርቦ ነበረ። ታዲያ ይሄስ ምን ያህል እውነት የሚሆን ይመስላችኋል? ሌላው ትልቁና ብዙዎቹን ያስደነገጠው ነገር ኤፍራታ አሁን ላይ በሆዷ ውስጥ ልጅ ይዛ ሊሆን ይችላል። ያንንም ቢያጠራጥረንም ነገር ግን በቆየ ቁጥር ልጅ መኖሩን አሁን ላይ ተስፋ እያደረገች ያለችው ኤፉ ብቻ ናት። ልጁ የማን ይሁን የሚታወቅ ነገር ባይኖርም ነገር ግን እሷ አድርጋ የምታስበው የናታን ልጅ ነው ብላ ነው። ታዲያ በሐረግ ድራማ ላይ አሁን ላይ በጣም ትልቁና አጓጊ ቦታ ላይ ነው ያለው። ያፌት ታዲያ ስራዬ ብሎ ሁሉንም ሰው ከጠራ በኋላ እንዳለ በጠራቸው ሰዎች ጉድ መሆኑ አሁን ላይ አይቀሬ ሆኗል። ታዲያ ይሄኔ ታዲያ ከዚህ በፊት እንደተወራው አሁን ላይ ሰርጉ እንደተደረገ ወዲያውኑ እሱን አዙሮ የሚጥል አድርገን ሰርጉ ለጊዜውም ቢሆን እንዲቋረጥ ማድረግ አለብን የሚል ሐሳብ አንስታ ነበረ ድብቋ ፖሊስ። ያኔ ሐሳቡን እሷ ብትናገርም አሁን ላይ ግን እሷ እቅድ ውስጥ እንዳልነበረችና በሌላ በኩል ራሷ የሌላ ዝግጅት እያደረገችና ወደዛ ሴቶች ወደ ታገቱት እንዴት መግባት እንዳለባት እሷ በጣም ቢዚ ነበረች። ነገር ግን ኤፍራታ እንድትረዳት እየሞከረች ነበር ያለችው በማን ያስፈራራሽ የሚለውን ነገር ለመጠየቅ። ያንን ግን ኤፍራታ ለመመለስ ዝግጅቱ አልነበራትም። ኤፍራታ አሁንም ሰርጉ ላይ የሚፈጠረው ነገር ግራ ገብቷታል። ይሄኔ ያሰበችበትና ያቀደችበትም ነገር አይደለም። ሌላው ገነትም ልጄ በሰርጉ ቀን ምንም እንዲከፋትና እንድትጎዳ ስለማልፈልግ እሷ ያቀደችው ነገር ሊኖር ይችላል፣ ሰርጉን እንዳታበላሹባት ብላ ለነዳግም አስጠንቀቃቸው ነበረ። ዳግም ግን ያኔ እቅዱን እንዳቀደው መጀመሪያውኑ ቆራጥነቱን አሳይቶ ነበረ። ሰርጉ ላይ የቀረቡት ሰዎች ብዙ ባይሆኑም እዛ ውስጥ ያሉት እንዳለ ሴራ ውስጥ እንደነበሩ ያሳያል። ሌላው የያፌት ጓደኛ ወይንም የያፌት ወንድም እሱ አሁን ላይ ውሃውን አቀብሎ ሲሰጠው ውስጡ ምን እንዳለ እንኳን ባያቅም ነገር ግን በጽዮን ፍቅር ታውሮ ስለነበረ ጽዮን ያንን ነገር ያለ ማንገራገር ነበር የሰጠችው። አሁን ኤፍራታ አንድ ጥያቄ የሆነባት ነገር ጽዮንን ለምንድን ነው እንደዛ የሚጠብቃት? እንደተባለው እዛ ሴቶቹ ጋር ሊቀላቅላት ነው ወይ የሚል ፍራቻ ውስጧ ነበረ። እሱ ግን እንደዛ ሲከላከልላት የነበረው የስጋ እህቱ እንደሆነች ስለሚያውቅ ነው። አሁን ላይ ሰርጉ ተደግሷል። ሙሉ ለሙሉ ዝግጅቱ ላይ እንዳሉ ነው። የቀረው ሙሽራው ብቻ ነው። ሙሽራው ያፌት ወይንስ ናታን? ያፌት አሁን ላይ ከእንቅልፉ የማይነሳ ከሆነ ናታን ቦታውን ይዞበት እሷን እንደሚያገባት ተናግሯል። በዛም እንደዛተው ታዲያ ሊያደርገው ይችላል ወይንስ አይችልም? ነገር ግን ይሄ ሳይፈጠር ቀርቶ ናታን ወደ ቦታው ተመልሶ ከነቃ በኋላ ግን አሁን ላይ የማይሆን እርምጃና አስፈሪ የሆነ ምላሽ ነው የሚሰጣቸው። ምክንያቱም አሁን በፍቅሩና በሚወዳት ኤፉ ነው የመጡበት። ያኔ ታዲያ ምን አይነት መልስ ሊመልስላቸው ይችላል? አሁን ትክክለኛ ማን እንዳደረገበት ብቻ ለይቶ ካወቀ በኋላ የሚያደርገውን እንግዲህ አብረን እናየው ይሆናል። ሐረግ ድራማ ላይ በክፍል 73 የሚፈጠረውን ይሄን ይመስላል። የየራሳችሁን ሐሳብ ኮሜንት ላይ ያስቀምጣችሁልኝ። ሐረግ ድራማ ቀጣዩ ክፍል የሚለቀቀውን እኔ ቀደም ብዬ ኮሚኒቲ ፖስት ላይ ስለምለቅላችሁ ይህንን ቻናል ሰብስክራይብ አድርጋችሁ የደውል ምልክቷን መንካታችሁን አትርሱ። እስከዛው ድረስ ግን መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ
ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያለበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። የዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።